2030 በኢቢኤስ ጋር ቆንጆ ቆይታን እያደረጋችሁ ነው የምትገኙት። አሁን የ2030 ፖድ ሰዓታችን ላይ ደርሰናል። ወደዛው እናልፋለን። 2030 ፖድ እህቶቼ የምርም ከነሱ በላይ በቃ ሻይ እንዳደረግ የሰክሰስን ጥግ የውበትን ጥግ እንድደርስ የሚፈልጉት እህቶቼ ብቻ ናቸው። የእናንተን ክሎዝነት ያመጣው ምንድነው? ታላቅ እህት ሞር ፓወሩን ይወስዳል ብዬ አስባለሁ። ከስራ መጥቶ እንቅልፉ እንዳይመጣ እግሩ ነው እንትን እያለ ያስጠናናል። በጣም ሲሪየስ ነው የምርም ትምህርት ላይ ገላችንን ማጠብ ጸጉራችንን መፍታት ምናምን አባታችን ነበር የሚያረጋው። አይ ዶንት ሪሜምበር እኔ እናቴ ገለኝ ስታጥበኝ ጸጉሬን ስትፈታኝ ባል አላስታውስም። እንደ ፋሚሊ ግን የሆነ ያሳለፋችሁት ቻሌንጅ የሆነ ማትረሱት? አባታችን ብዙ ብር ሳይኖረው ቀርቷል። ላይክ ብር ሳይኖረው በጣም ስትረግል እያረገ አስተምሮናል። የገል ትምህርት ቤት ሀብታም ነን እንዴ እያለን እንጠይቃቸዋለን ማለት ነው። the best እናትና አባት the best እህት the best ወንድም ነው ያለኝ ብዬ ስለማስብ ማልቀናባቸው ሰዎች ናቸው። ሺህ ዓመት ይኖሩልኝ። እንኳን ደህና መጣችሁ እንግዶቼ ስለሆናችሁ በጣም ደስ ብሎኛል። ለተመልካች ራሳችሁን ታስተዋውቁልኛላችሁ? ከማን ልጀምር? ታላቅ ልጀምር? ከታናሽ? ከታላቅ ልጀምር። እሺ ቤቴ። እሺ ቤት ላይ ማስቻለው ባላለው ግቢ ጨርሼ ስራ ላይ ነኝ ያለሁት። ከዛ በትርፍ ሰዓታችን ደግሞ እንደ ኢንጆይመንት ቲክቶክ እንሰራለን ከቶቼ ጋር ቤርላ ሲስተርስ። አሪፍ ኮንተንቶችን ነው የምትሰሩት። የታማቾችም ሶስት ኦፎችም ይሏቸዋል ብዙ ሰዎች። ስንት ናችሁ እናንተ ብቻ ናችሁ ቤት ውስጥ? አምስት ነን ቤት ውስጥ። አንድ ታላቅ እህት አለችን፣ አንድ ደግሞ ታናሽ ወንድም አለን። እኔ ሄርሜላ አስቻለው እባላለሁ። የ3ኛ ዓመት የዩኒቨርሲቲ ተማሪ ነኝ። ከዛ ደግሞ ከቶቼ ጋር ቲክቶክ እሰራለሁ። እኔ ደግሞ ሄላ አስቻለው እባላለሁ። የ3ኛ ዓመት ዩኒቨርሲቲ ተማሪ ነኝ። በትርፍ ሰዓቴ ደግሞ ከቶቼ ጋር ቲክቶክ እሰራለሁ። ታላቅሽ ሆና እንዴት ዩኒቨርሲቲ የ3ኛ በ15 ደቂቃ ታላቅ ናት ምናምን ስትይ ቅድም የምር በጣም ነው ያሳቅሽኝ። በ15 ደቂቃ ተበላልጣችሁ። ምንም ቢሆን ታላቅሽ ምንም ቢሆን ደቂቃም ቢሆን ታከብሪያታለሽ፣ የምር ተተገብሪዋለሽ። እሱ ላይ አይደለም ትሪት መደረጉ ላይ ምናምን ነው። ታላቅነት እንዴት ነው? እስኪ ከቤቲ ነው የምጀምረው። በጣም እነዚህ አይነቶች ራሱ የተሸከምሽ ነው ይመስለኝ ሳስበው። ብዙ ጫና ያለብሽ ነው ይመስለኝ። ከዛ ደግሞ እንደ ማህል እንዳለ ልጅ ደግሞ ኦሬዲ ታላቅ ስላለሽ ደግሞ እሱንም ትነግሪኛለሽ። ግን መጀመሪያ ለነሱ ታላቅ እንደመሆንሽ እንዴት ነው ታላቅነት? ታላቅነት ያው በጣም ደስ ይላል። ይሄ አክቹሊ እኔ ብዙም እንደዚህ ኃላፊነት እንዳለብኝ ምናምን ፊል አላደረግም እንደሌላው ታላቅ። አክቹሊ ሞር ኦፍ ላይክ የኔ ታላቅ ናት እንደዛ ታላቅ ስላለችኝ። ግን ስቲል በቃ ይሄ በጣም ኬር ታረጊላቸዋለሽ በጣም። ከዛ አት ዘ ሴም ታይም ደግሞ ይሄ እንደ ቤስት ፍሬንድም ነሽ ምናምን። ከዛ ሳምታይምስ ግራ ይገባል። ይሄ ደኩል ሲስተር ልሁን ወይስ ፓረንት ሞር ላይ ልሁን ምን ላይ ልሁን የሚለው ግራ ይገባሻል። ግን ስቲል ኢትስ ቢዩቲፉል በጣም ደስ የሚል ነገር። ታናሽ መሆንስ እናንተም የመጨረሻ አላችሁ። ስለዚህ መሀል የመሆን መሀል ሆናችኋል ኦሬዲ በሚያሳዝን ሁኔታ። ታናሽ የመጨረሻው ታናሽ ወንድ ነው። እሱ ቢሆን አይ ቲንክ በጣም ትሪት የሚደረግ ይመስለኛል አይደለ? አንቺ አሁን ከታላቅሽ ጋር በጣም ጋፕ ነበረሽ? ትንሽ ከሷም ጋር ስቲል በጣም ክሎዝ ነን። ሁላችንም ክሎዝ አክቹሊ እንደ ፋሚሊ ነው። እንደ ፋሚሊ ይሄ ከላይም ስናድግም ጀምሮ እንደዚሁ ነው የምንባባለው። ከናንተ ውጪ ማንም የላችሁም እርስ በርሳችሁ ነው ያላችሁት የተባለን ስለሆነ ያደግነው ነው። አይ ቲንክ በጣም ክሎዝ ነን ሁላችንም። ከዛ ሶስታችን ደግሞ አይ ቲንክ በጣም ስለምንመሳሰል ምን አላውቅም። ሁሉም ሰው እንደውም እንደ ትሪፕሌት ነው በብዛት። እኔም እንደዛም አስቤ ነበረ። ከዛ ደግሞ አይ ቲንክ የሆነ ቪዲዮ ላይ አንቺ ታላቅ እንደሆንሽ ብያለሽኝ። አሁን እያረጀው ስለሆነ በፍጹም ራሳችሁ ባታወሩት አያስታውቅም። አረጀሁልሽ። ሽምግልና ከተላከ በኋላ ልጅነት የለም ብለሽ ነው አይደል? በጣም በተለይ ደግሞ ከፋሚሊ ጋር አታች እንደሆነ ሰው ባዲዩ ፊል አይ ትንሽ ያስፈራል። አክቹሊ እኔ በጣም ይሄ ዲፔንደንስ ነገር ላይ ደርሰናል። አይ ቲንክ የሆነ አሁን ስራም ሲሄድ ምናምን እኩል አብረውኝ ነው የሚነሱት። ይሄ ታይፕ ቢ ነገር ሰው ነኝ እኔ። ዝግጅት ምናምን ብዬ አላድርም። ከዛ አሁን ተነስቼ የሆነ እቃ ካጣሁኝ ምናምን እነሱም አብረውኝ ነው በቃ ዴይ ነው ላይክ አይተውኝ ያውቃሉ ምን እንደጠፋብኝ ራሱ አብረን ነውና ላይክ የሚከብደኝ ይመስለኛል ትንሽ። እስኪ አሁን ለሷ ነው እድሉን ያልሰጠናት። በቃ እኔ ሲጀመርም እህቶቼ በጣም እናትና አባቴ ሰጡኝ ስጦታዎቼ ናቸው ብዬ ነው የማስበው። የምርም በቃ የሆነ ሰው ሰክሰስፉል እንድትሆኚ ሲያስብ እስከሆነ ሊሚት ድረስ ነው ከነሱ በቃ ከፍ እንድታይ አይፈልግም ማንም ሰውና እህቶቼ የምርም ከነሱ በላይ በቃ ሻይ እንዳደረግ የሰክሰስን ጥግ የውበትን ጥግ እንድደርስ የሚፈልጉት እህቶቼ ብቻ ናቸውና
ኢን ኤቭሪ ሲዝን ኦፍ ማይ ላይፍ ላይ አሉ። በቃ ሳለቅስም አሉ፣ ጥፋት ሳጠፋም አሉ፣ ሳዝንም አሉ እና ኤቭሪዌር አብረውኝ ናቸው። በጣም ያው የሶሻል ሚዲያ ላይ የምታንጸባርቋቸው ኮንተንቶች ላይ ምናምን በጣም የፋሚሊ አታችመንት ምን ያክል ቫልዩ እንዳለው እህትነት ምን ያክል ቫልዩ እንዳለው ምናምን ለመግለጽ ትሞክራላችሁ። ኢቭን ፈኒ በሆነ መንገድ ራሱ ቢሆን ማለት ነውና ብዙ ጊዜ አሁን ሪሌሽንሺፕ ላይ ያሉ ሰዎችም እንደገና ደግሞ ፋሚሊዎችም ስንጋብዝ ያላቸውን አታችመንት በተለይ ኢሞሽናል አታችመንታቸውን ነው የምናወራበትና ሁሉም እህታማቾች ሁሉም ወንድምና እህቶች እንደዛ ክሎዝ ስለማይሆኑ የእናንተን ክሎዝነት ያመጣው ምንድነው? ታላቅ እህት ሞር ፓወሩን ይወስዳል ብዬ አስባለሁኝ። ማለት አሁን እሷ ሞር ኦፍ ኩል ሲስተር ናት ብለን ካሰብን በጣም የሆነ እሷ የምትለንን ነገር እንሰማለን። ኦር እሷ ደግሞ የምትነግረን ካለ ሚስጥርም የምትነግረን ከሆነ እኛ ሞር ኦፍ እሷን ለመስማትም ቅርብ ነን። እኛ ሚስጥራችንን ምናምን ለመንገር ጀጅመንታል አትሆንብንም። የሆነ ኔጌቲቭ ሪስፖንስ ይሰጥሽ ነው ሰው የምትደብቂው ኦር ክሎዝ የማትሆኚው። ለዛ ሞር ኦፍ ክሎዝ እንሆናለን ብዬ አስባለሁ። ሞር ታላቅ ፓወሩን ይወስዳል ብዬ አስባለሁ። እና ደግሞ እንትን ወርክ ያስፈልገዋል ብዬ አስባለሁ። አሁን ሁሉም ሪሌሽን አሁን እንዴት ነው ባልና ሚስትም ስትሆኚ ሁሌ ኮንስታንት ወርክ ያስፈልገዋል። የእህትና እህትም እንደዛው ስራ ያስፈልገዋል። ሁሌ ላይክ ለእህትሽ መገኘት ነገሮቿ ላይ መሆን ምናምን ያስፈልገዋል። ላይክ ዝም ብለሽ ችላ ብለሽ ከተውሹ ሪሌሽኑን ይተዋል። እኛ ደግሞ አይ ቲንክ ትንሽ ለየት የምንለው የእህትና ተወድሻለሁ ምናምን አይባባልማ። እኛ በጣም ክሊንጊ ነን መሰለኝ። በጣም ወድሻለሁ ምናምን እንባባል አይነት ሰዎች ነን። ሜቢ ለዛ ይሆናል። እኔ እንደውም ጭራሽ አይመስለኝም ነበር እንደዛ ነኝ። አሁን ራሱ ስታወራ ሰው ሳቋ እየመጣ ነበርና ከልቡ አይደለም እንዴ የምታወራው ያልከኝ። እሷ ሞሮፍ እንደዛ ናት ቤቲ ሞሮፍ በጣም እንደዚህ የምርም በጣም ትገልጻለች ፍቅሯን ምናምን ነገር ትገልጻለች። እኔ እንደዛ ነኝ በጣም እኔ እንደዛ ነኝ። በጣም የምታናድሽ ወይም ደግሞ ቤት ውስጥ የምታስቸግርበት ነገር አለ አይደለ? እናንተን ወይ እሷስ ምናምን የምትይበት ነገር አለ። እሷ ኖርማሊ ምንድነው ኤንገር ኢሹ ነገር አለባት ነገር ልጅ እያለን በጣም ነው የምንጣላው የምንደባደበው ምናምን ነገር አንስማማም ነገር የሆነ ሰዓት ላይ ግን ኤጅ ላይ ግን ትገናኛለሽ የሆነ እንደ ቤስት ፍሬንድ ሆነሽ ትገናኛለሽና በቃ ቤስት ፍሬንድ ነሽ። የምርም ይሄ የሚያጣላሽ ነገር ምናምንም የለም። የእህትና እህት ነገርም ኖርማሊ አጣላንም። ይሄ ልብስ ምናምን ይጣላል ሰው አንጣላም። የሆነ ለቀጠሮ ምናምን የፈለግሽው ልብስ አንስታ ለብሳብሽ እሱ ነው እኮ ብዙ የሚያናድደው። አክቹሊ እኛ በጣም ይሄ ኦቨር ሼሪንግ ስለለመድን ይሁን አላውቅም። ኢቭን ከአካውንት ጀምሮ ከቴሌግራም ኢንስታግራም ምናምን አካውንት ኢቭን ስልካችን ላይ የሁሉም ሰው የኔ የሷ እሷ ላይ ያለ የሷ ምናምን የኔ ላይ ያለ የሁሉም ነገር። ስለዚህ ምንም የምትደብቁት ሚስጥር የለም። ሪሌሽንሺፓችሁንስ ማለት ወደፊት ሪሌሽንሺፕሽ ላይ ያለውን ነገር ወይ ከፍቅረኛሽ ከምታሪውን ነገር ምናምን እህቶች ቢያዩ ችግር የለውም? እንዴት ነው ሁላችንም ፍሪ ስለሆነ ስለምናወራ ምናምን ማንም ሰው አይ ዶንት ቲንክ ገብቶ ቴክስት የሚያነብ ምናምን አይመስለኝም። ላይክ ሊትራሊ ይሄ እንደ ስታኪንግ ነገር ሳይሆን ግን ጀስት ዊ ሼር በቃ ላይክ አሁን እኔ የሷን አካውንት ገብቼ እጠቀማለሁ። ከዛ ላይክ ሎግ አውት አይደለም እዛው ላይ ይሆናል ምናምን። ከዛ ደግሞ አልደብቀውም ነው አለን አካውንታችን አለን። ግን እኔም አሁን አይ ዶንት ሪሜምበር ሳነብ ቴክስታቸውን ምናምን ግን አለኝ በቃ አካውንታቸው። እኔ አሁን ለምሳሌ አንዳንዴ ሳልኖር ስቀር ወይ የሆነ ምፈልገው መስራት ምፈልገው ነገር ሲኖር ላይክ ፖስት ያደርጉልኛል ምናምን ላይክ በቃ ይመልሱልኛል መመለስ ያለብኝ ነገር ካለ ምናምን አይነት ነገር ላይክ እቃዬን አስቀምጬ እቃውን አትንኩባት ይቀመጥላት ምናምን ነው የምባለው። እኔም እንደዛ እንደውም አንቺ ስታገቢ እንዴት ነው የምትሆኚው ነው የምትባለው። እቃውን መሰብሰብ ላይ ምናምን በጣም እነሱ ስለሚሰበሰብ ናት። በጣም ነው የምትሰበስበው እቃ እዚሁ እንዳናጣላት እዚሁ እንዳናጣላት አለች ባልየው በቃ እንግዲህ ብቻለሁ ሀሳቢ እንዳይ እናትና አባቶቻችሁ ፋሚሊዎቻችሁ የቤተሰቡ እንግዲህ ዋናዎቹ እነሱ ስለሆኑ በጣም የፈጠሩት ተጽዕኖ አለ ብዬ አስባለሁኝ። ሁሉም ጋር ስላልሆነ ይሄ ነገር ያለው ማለት ነውና እስቲ አስተዳደጋችሁና የፈጠሩባችሁ ተጽዕኖ ምንድነው? ያው በቃ እናታችን ሁሉ ጊዜ የምትለው ታላቅ ላይ ከተሰራ በቃ ታናናሾቹ ራሳቸውን ችለው ያርጋሉ ነው የምትለውና ታላቃችን ኦሬዲ እሷ ላይ ስለሰሩ በጣም አሁን ክሎዝ ምን ሆነ የሆነ ነገር ስንጠይቅ አድቫይስ ስንጠይቅ ራሱ የምንሄደው እሷ ጋር ነው ታላቃችን ጋር ነው የምንሄደው። ኦሬዲ ደግሞ እህትማማች ስትሆኚ አይ ቲንክ የምታልፊበትም ፌዝ አንድ አይነት ነው። ሴትም ስትሆኚ እህትማማቾችን ስትሆኚ ማለት ነው። ለዛ በቃ አድቫይስ ስንፈልግ እሷ ነው ሄደን የምንጠይቀው። እርስ በርሳችን እናወራበታለን እንጂ ላይክ ወላጅ ጋር አይደርስም ሲጀመርም ጭራሽ እርዛው ነው የምንፈታው እርስ በራሳችን ነው። ታላቃችን በጣም ሞር ሺዝ በጣም በጣም ጎበዝ ናት ነገሮች ላይ ላይፍ ላይ ምናምን። ለዛ ይሄ እንትን ካለ እሷ ጋር እንደውላለን ምናምን።
ከዛ ደግሞ የምርም አስተዳደግ ላይ የእውነትም እንደዛ ነው። በቃ ላይክ አባታችንም እንደዛ ነው ሁሌ ላይክ ኢን ላይፍ ሰክሲድ አድርጋችሁ ላይክ አንዳችሁ ፌል ካረጋችሁ ኢን ጀነራል ፌል አድርጋችኋል ነው የምንባለው። አይ ቲንክ ለዛ ይመስለኛል ሚስጥር ላይም አሁን ይሄ ለአባታችን ችግር ምናምን ነገር ሄደሽ ከተናገርሽ ያንቺን ችግር ካንቺ ጋር ነው የሚወራው። ላይክ አሁን ከሌላ ያውን የሷን ችግር እሷ አሁን ፌል አድርጋ ሊሆን ይችላል የሆነ ነገር ተፈጥሮ ከኛ ጋር መጥቶ እህታችሁ እንደዚህ አድርጋ ምናምን አይባልም። በቃ የሷን ችግር ለሷ ላይክ ሚስጥራችሁን ኪፕ ተደረጉ ለማንም ሰው እና ሚስጥራችሁን ኪፕ ተደረጉ። ቤት ውስጥ ሊያው ማስብ እንግዲህ ቤት ውስጥ ይሄንን ያህል ሚስጥር መጠበቅ መቻል። እንደውም ልጠይቃችሁ ነበረ ሚስጥር መጠበቅ ላይ በጣም ማን ነው ጎበዝ፣ ማን ነው የሚያመልጠው? ትንሽ ኦቨርሼር ያደርጋል የምትባዩ አንቺ ነሽ። ኦቨርሼር የራስሽን ነገር የሰው ሚስጥር ሳይሆን የራሷን ነገር በጣም ኦቨርሼር ታደርጋለች። ኧረ ታይ ቤቲ ምናምን እንላታለን አንዳንዴ። ለሰው ሁሉ ታወራለች። የራሷን ፕራይቬት የሚባል ነገር የላትም። በጣም ኦቨርሼር ታደርጋለች። ኧረ ታይ በቃ ይሄ ነገር አይወራም ለስትሬንጀር ታወራ ትችላለች። እኛ አይ ቲንክ ሪዘርቭድ ነን ሞር። ከቤታችሁ ውስጥ ከሶስታችሁ አርፋጅ ማን ነው? ናታሊያ ነው ምንላት ወይ ገንዘብ የሚያባክ ነው ቤቲ። ኦፍ ኮርስ አንቺ ነሽ። እጇ ገንዘብ ከገባ ምን እናርግ እንዳለት ነው። ለራሷ ግን አይደለም ኖርማሊ ይሄ ከፋሚሊ ጋር ያለው ነገር ደስ ይላታል መሰለኝና ይሄ ለሰው አይ ቲንክ አይደል ለሰው ጊፍት መስጠት እንደዚህ ብለው ነበር ነው ሄላ እንደዚህ ልግዛ እንደዚህ ላርግ ምናምን የለም እንደሷ አይነት ነገር ታደርጋ በጣም ታበዛለች። አሁን እንደሱ ስፔንድ ታደርጋለች። በጣም ኦርጋናይዝድ የሆነስ። አመሰግናለሁ ይሄን ልጅ ስለሰጣችሁ። ቅራለን ታስተካክራለች። አመሰግናለሁ እና በዚህ ቀጥ አትመንቅሩ እባካችሁ። ኦኬ የሶስታችሁ ማለት ነው እና እናንተ ስታበለሹ እሷ ታስተካክራለች። በጣም ይመነቀራሉ ያለች እንትን ትለጥፍልናለች። ይሄ እዚህ ጋር ነው ያለው አትመንቅሩ ነው ቲሸርቱ እዚህ ጋር ነው ያለች ሸርቱ ቀስት እንደዚህ ያረጋች እየመነቀርንባት ማለት ነው። አሁን እየመረረኝ ነውና እባካችሁ ፎቶ መነሳት አለበት። እውነት አንሱት። በጣም ቲሸርት ሱሪ ምናምን ብላ እንደዚህ ትጽፍበታለች። ለምን የምትመነቅሩት ስላቸው ሱሪውን ደብቀሽ ነው ከኋላ ምናምን ይሉኛል። ለዛ ያው ሱሪው እዚህ ጋር ነው ያለው ቲሸርቱ እዚህ ጋር ነው አትመንቅሩ ስለ ያው ይመነቅሩታል። አሁንም እናንተ እንግዲህ ተለያይታችሁ አታውቁም አይደለ? ስለዚህ እስቲ ቤቲ ልትሸኟት ነው ምንድነው የሚሰማችሁ? ልትሄድ መሆኑ የምርም ይከፋል። አሁን የቤቱ ታላቅ እሷ ናት። አሁን በ15 ደቂቃ ስለምመልጣት የቤቱ ታላቅ እኔ ነኝ። ለዛ እሱ ነገር ትንሽ ይደብራል። ስለዚህ ታላቃችሁ ኦሬዲ አግብታ ሄዳለች። ታላቃችን ኦሬዲ አግብታ ሄዳለች። አሁን እሷም ልትወጣ ነው። ሶ የቤቱ ታላቅ እኔ ነኝ የምሆነው። ግን ያው እሷ በጣም ቤት ውስጥ ካለች ጭራ አይልም ጭራሽ ምናምን በቃ የቤቱ ኢነርጂ ራሱ ይቀየራል እሷ ስትኖር። እውነት ምንድን ነው የምታረገው? እስኪ ምንም የማታረገው ነገር የለም። እሷ ስትወጣ ብቻ ነው ከቤት የሚደብራት እንጂ ስትመጣ በቃ ቤቱ ሁሉ ባንዴ መጣሽ ደግሞ ነው የሚባለው። እናታችን እንደሰራም አንቺ ስትመጪ እያጠኑ ነበር አንቺ ስትመጪ ነው ምናምን ትላለች እናታችን። በጣም የሁላችሁንም ፐርሰናል ነገር እንድትነግሩኝ አንደኛ ስለ ፋሚሊ ያለሽን ግንዛቤ ከይላል ጀምርና አንቺ ቤተሰብ በቃ ጓዳሽ ነው የምርም ኤቭሪቲንግ በቃ ምንም እንድትወድቂ የማይፈልግ ምናምን ሁሉ ነገርሽን ይሸፋፍንልሻል። ከዛ ደግሞ ከምንም ነገር በላይ ቤተሰብ ትልቅ ነገር ነው። ከጓደኝነትም ከኤቭሪቲንግ ቤተሰብ በጣም ትልቅ ነገር ነው እና በቃ ቤተሰብ ላይ ደግሞ የሚሰራው ወላጅ ነው ብዬ አስባለሁ። እናት አባታችን ናቸው እንደዚህ እንድንሆን እንደዚህ አይነት ኮኔክሽንም እንዲፈጠር ያደረጉት እነሱ ባሳዩን ኮኔክሽን እነሱ ባሳዩን ፍቅር ነው። ሶ ቤተሰብ ማለት በጣም ትልቅ ነገር ነው። በጣም ማለት በቃል ራሱ የሚገለጽ ነገር አይደለም። በጣም የቤተሰቦቻችሁን ትልቁን የፈጠሩባችሁን ተጽዕኖና ደግሞ ማንነታቸውን ያው ለወጣቶችም አዲስ ቤተሰብ ለምንመሰርት እንዴት እንሁን ለሚለው ከዛ ኦሬዲ ደግሞ ቤተሰብ መስርተው ላሉት ደግሞ በጣም ይጠቅማል ብዬ አስባለሁኝ። በደንብ ያው አባታችን አካዳሚካሊ በጣም ስትሮንግ እንድንሆን ይፈልጋል እና ያው ሴቶች ብንሆንም በቃ እንደ ወንድ ነው ያሳደገን። የምርም ኢንዲፔንደንት እንድንሆን አካዳሚካሊ ፌል እንዳናረግ። አሁን ለምሳሌ በቃ ትንሽ ራሱ ኬርለስ ስንሆን ትምህርታችን ላይ በቃ ኬርለስ አትሆኑ። ላይክ ሌላ ሰው ጓደኞቻችሁ ቢወድቁ የሚተማመኑበት ነገር የሚወድቁበት ነገር ስላላቸው ነው። እናንተ ግን ከትምህርታችሁ ውጪ ምንም በቃ የሚሰጣችሁ ነገር የለም ብሎ ነው ያስተማረን። በቃ ዋጋ ከፍሎ ማለት ነው። አካዳሚክሊ ሊትራሊ በቃ እሱ ነበር የሚያስጠናን ሁሉን ነገር። ከዛ ያስጠናንና ደግሞ ሆምወርክ ጽፎልን ነው የሚሄደው። ለኔክስት ዴይ ደግሞ ሰርተሽ ተጠብቂውና ይታረማል በስነ ስርዓት። እንደ ትምህርት ዘፈዘፈው እሱ ነበር ከስራ መጥቶ እንቅልፉ እንዳይመጣ እግሩ ነው እንትን እያለ ያስጠናናል። በጣም ሲሪየስ ነው የምርም ትምህርት ላይ
በቃ በጣም ከዛ ደግሞ ሊትራሊ በቃ ይሄ እንደ እናት ሆኖ አሁን እኛ ከልጅነት ጀምሮ እንዴት ነው እናታችን በጣም ስራ ትሰራለችና ወታደርም ናት። ከዛ ቤትም ስትገባ ደግሞ ይደክማታል በቃ ትሰራለች ምናምን ነገርና እሷን ሰፖርት ለማድረግ እኛን ኬር በማድረግ በጣም ያግዛታል። እኔ አሁን እኛን ገላችንን ማጠብ ጸጉራችንን መፍታት ምናምን አባታችን ነበር የሚያረጋው። አይ ዶንት ሪሜምበር እኔ እናቴ ገለኝ ስታጥበኝ ጸጉሬን ስትፈታኝ ባል አላስታውስም። ከዛ ደግሞ ኢቭን ምሳቋ መቋጠር አሁን ምሳቋ አሁን እናታችን ታማ ጠዋት ከተኛች በቃ ይሄ ጋፑ እንዲሰማን ምናምን አይፈልግም። ተነስቶ ምሳቃ ቋጥሮ ምናምን ነገር ይልከናል። ከዛ ይሄ አስቦ ወክ ማድረግ አለባችሁ፣ ከዛ ይሄን ማየት አለባችሁ። ኢቭን አሁን መዝናናት ላይ ኢቭን አዲስ ሙዚየም ምናምን ነገር ካለ ይሄ ነው ሊያመልጣቸው አይገባም። አሁን ሙዚየም ሊያመልጣቸው አይገባም ብሎ ያስጨንቋል። የምሩን ይዞን ይሄዳል። ከዛ የሆነ የተከፈተ ቤት ካለ አሁን ኢቭን አሁን ሹካና ቪላ አጠቃቀም አለ አይደለ? የምሩን ሬስቶራንት ወስዶ እንዴት ነው ቢላውን በየት እጅሽ ነው የምትይዡ? የኛው በየት እጅሽ ነው ስትበይ ያስተምራችኋል። ኦ ማይ ጋድ ይሄ ዲፕ ዲቴል በቃ እንደ ፋሚሊ ግን የሆነ ያሳለፋችሁት ቻሌንጅ የሆነ ማትረሱት በቃ ቤታችሁ ላይ ነበርአላ ይሄኛውን ታይም ምናምን የምትሉት ነገር አለ? እኛ አንድ ላይ ስለሆንን ይኖራል ቻሌንጅ ይኖራል፣ ግን እንደ ቻሌንጅ አናስበው። ምንም ቻሌንጅ ቢኖር ሃፒሊ ነው የምናሳልፈው። የምርም አንድ ላይ ስንሆን ቀልድ ይሆናል፣ የችግሩም ቀልድ ይሆናል። ሶ እየቀለድንበት ነው የምናልፈው። እየቀለድንበት የምርም እነሱ ናቸው የሚያስቡት እንደዚህ እኮ ተሰምቷቸው እንደዚህ ሆነ ይሁን ለእናንተ ማለት ነው። ለእኛ እንደዛ ብለው ያስባሉ። እኛ ግን የሚታየን በጣም ደስ የሚል ነገር ደስ የሚል ህይወት ነው የሚታየን። አይ ቲንክ ልጅሽ የሚያየው ያንቺን ፊት ነው መሰለኝ እንጂ እኛም አሁን እንደዚህ ሌክቸሪ ኖሮም አልኖርም። ላይክ ደሃም ሆነን ኖረናል፣ በጥንጥዬ ቤት ምናምን ኖረናል። አባታችን ብዙ ብር ሳይኖረው ቀርቷል። ላይክ ብር ሳይኖረው በጣም ስትረግል ያረገ አስተምሮናል። የግል ትምህርት ቤት ሀብታም ነን እንዴ እያለን እንጠይቃቸዋለን ማለት ነው። ምክንያቱም ጎልብን ያውቃል ሀብታም ነን እንዴ ቆይ እስቲ ንገረን ምናምን እንለዋለን። እንዴ መጫወቻ ቦታ ራሱ ላይክ ፕላን ተደርጎ ምናምን ትሄዳላችሁ። ደግሞ በአመት አንዴ ሁሌ በቃ እንትን ዞር ነው የምንውለው ሾላን በቃ ኤቭሪቲንግ ይገዛልናል። ከላይ እስከታች ምንድነው የምትፈልጉት እስኪ ጻፉት ይለናል። ቁጭ ብለን እንጽፋለን። እንትን አንቺ ሹራብ አስገዢ እኔ ቲሸርት አስገዛለሁ ብለን እንጽፋለን። ስለምናረግ ከለሩን ቀይሩ እያለን እንጽፋለን። ከዛ በቃ ሙሉ አውትፊት ይገዛልናል። ጫማ ነው ከዛ ጫማ አስቼ አዲስ ብራንድ መጣል ይገዛልን እንላለን። እሱም ይወዳል ሲጀመር እሱም የሚለብስ ሰው ምናምን ይወዳል። ይሄ ልብስ እሱም ጥንቅቅ ያለ ነው የሻሚዝ ምናምን ለዛ አንዴ ገዝቼላችሁ እንትን ከሚል ሲጀመር በቃ ኢንቨስት ላድርግላችሁ ብሎ እንደንተንም አያስበውም ነገር። እንደውም አይ ቲንክ በደንብ የምታስተላልፉት መልእክት ይኖራል ብዬ አስባለሁኝ። ማመስገንም ካለባችሁ ፍቅራችሁን መግለጽ ካለባችሁ ማልቀናበት ነገር ሁሌ ነው የምላቸው። አክቹሊ በጣም እኔ ማወራ ሰው ስለሆንኩኝ ይላቸዋለሁ ለሁለቱምና ይሄ ማልቀናበት ነገር ሰው አውርቶ ማልቀናበት ነገር ያለኝ እናት አባት እህት ምናምን በማንም ሰው አልቀናም። ሊትራሊ በቃ ይሄ በጣም the best እናትና አባት the best እህት the best ወንድም ነው ያለኝ ብዬ ስለማስብ ማልቀናባቸው ሰዎች ናቸው። በጣም ደስ የሚሉ አሰ ፐርሰን ራሱ ብዙ ነገር መወስድባቸው በጣም ነው የምወዳቸው። እግዚአብሔር ይስጥልኝ። ቀጥይ በ15 ደቂቃም ቢሆን ታላቂ እሺ መቴቴና እሺ በጣም ነው የምወዳችሁ። በጣም ጠንካራ ናችሁ። ከእናንተ ብዙ ነገር እንማራለን። ኦፍ ኮርስ በጣም ነው የምወዳችሁ። ብቻ ቴቴም ማስቲም በጣም ወዳችኋለሁ። ኑሩልኝ፣ ጤናችሁን ይስጣችሁ ማለት ፈልጋለሁ። እኔም በጣም ነው የምወዳችሁ። እናቴም አባቴም በጣም ጠንካራ ናቸው እና ደግሞ አይም ፕራውድ እንደነሱ አይነት እናትና አባት ስላለኝ እነሱን ስለሰጡኝም በጣም ደስተኛ ነኝ። እህቶቼን ስለሰጡኝ በጣም ነው የማመሰግነው። ህይወቴን ስላሳመሩልኝ በጣም ምንም የጎደለብኝ ነገር የለም። በጣም ደስተኛ ነኝ ስላለው ነገር በሙሉ ደስተኛ ነኝ። 1000 አመት ይኑሩልኝ። እንዴ ለራሳችሁ አጨብጭቡ። በጣም ደስ የምትሉት በጣም አሪፍ ታይም ነበረኝ። እኔም ተመልካቾችም እጅግ በጣም አመሰግናለሁኝ። 2030ዎች እንግዲህ ይሄንን ይመስል ነበር ፕሮግራማችን። ከመጀመሪያ ልጅ እስከ መጨረሻ ልጅ ሁላችሁንም ነክተናል ብዬ አስባለሁኝ። የመሀል ልጅም የሚሰማንን ፊሊንግ በዛ ቤተሰብ ውስጥ ስናድግ ያለውን ነገር ምን ይመስላል የሚለውን ነበረ። በጣም አታች የሆኑና ከቤተሰቦቻቸው ጋር ጥሩ ግንኙነት ያላቸውን እህታማቾች ነበር ያመጣ ነው። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን። መልካም ጊዜ። የእናንተ ከሆነው ከ2030 ፕሮግራማችን ጋር አሪፍ ቆይታን ስታደርጉ ነበር። አሁን የዛሬውን ፕሮግራማችን ጨርሰን ልንጠቀልል ነው። ሳምንት ግን እንገናኛለን። እንዳትረሱት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። አሁን ለሳምንት ቀጠሮ ይዘን
ቻው በላችሁ። ኤደን ዋቅቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ ነበርን። ሳምንት እንገናኝ። ቻው ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።